የተባበሩት መንግስታት ቱሪዝም በቀድሞ ስያሜው የተባበሩት መንግስታት የዓለም ቱሪዝም ድርጅት በሚል ይታወቃል። በዘላቂነትና በኃላፊነት ላይ የተመሰረተ ቱሪዝምን ለማስፋፋት የሚሰራ የተባበሩት መንግስታት ድርጅት ልዩ ተቋምም ነው። የድርጅቱ ዋና ግብ ቱሪዝም ለኢኮኖሚ እድገት፣ ለአካባቢ ጥበቃና ለዓለም አቀፍ ሰላም አስተዋጽኦ እንዲያደርግ ማስቻል ነው። ቱሪዝም ለሁሉም ሰው ተደራሽ እንዲሆንና ድህነትን ለመቀነስ እንደ መሳሪያ እንዲያገለግልም ይሰራል። የተባበሩት መንግስታት ቱሪዝም ያጠናው ጥናት እንደሚያሳየው የፈረንጆቹ 2025 ዓለም አቀፍ የቱሪዝም ፍሰት ከመቼውም ጊዜ በላይ ተነቃንቋል። እንደ አውሮፓውያን አቆጣጠር በ2025 $1.5 ቢሊዮን ቱሪስቶች የተለያዩ ሀገራትን ጎብኝተው ከ$1.9 ትሪሊዮን በላይ ተንቀሳቅሷል። ከፍተኛ የቱሪስት መጠን ከተመዘገበባቸው ሀገራት መካከል ደግሞ ኢትዮጵያ ተጠቃሽ ሆናለች። የተባበሩት መንግስታት ባስቀመጠው የዓለም አቀፍ የቱሪዝም መለኪያ መሰረት ጉብኝቶች በ4 በመቶ ጨምረዋል። በአፍሪካ ሀገራት የቱሪስት ፍሰቱ ከ81 ሚሊዮን በላይ ሆኖ ተመዝግቧል። የዓለም ቱሪዝም ባሮሜትር በተሰኘው ዝርዝር ውስጥ የተካተቱና የቱሪዝም ፍሰታቸው ከፍተኛ የሆኑ ሀገራትን በዝርዝር ስንመለከት ኢትዮጵያን 4ኛ ደረጃ ላይ እናገኛታለን። በርካታ ቱሪስት ካስተናገዱ ሀገራት መካከል በጎብኚዎቻቸው ቁጥር በቅደም ተከተል ከተቀመጡት ሀገራት ውስጥ ብራዚል በግንባር ቀደምነት ተቀምጣለች። የቱሪስት ፍሰቷም ባለፈው ዓመት በ37 በመቶ አድጓል። ሁለተኛ ደረጃ ላይ የተቀመጠችው ቡታን የቱሪስት ፍሰት ደግሞ በ30 በመቶ አድጓል። ሶስተኛ ደረጃን የያዘችው የግብፅ በ20 በመቶ የቱሪስት ፍሰቱ አድጓል። አራተኛ ደረጃን የያዘችው የኢትዮጵያ የቱሪስት ፍሰት በ15 በመቶ ማደጉን የወርልድ ቱሪዝም ባሮሜትር የጥናት ውጤት ዝርዝር አሳይቷል። በአፍሪካ ውስጥ ካለው ጠቅላላ የቱሪዝም እድገት የኢትዮጵያ 8 በመቶውን ድርሻ ይዟል። በዝርዝሩ ውስጥ ከፍተኛ ቀጠናዊ የቱሪዝም እድገት ከተስተዋለባቸው ሀገራትም ኢትዮጵያ አንዷ ናት። ለዚህ ለውጥም ኢትዮጵያ የብዝሃ ዘርፍ ኢኮኖሚን መከተል ከጀመረች ወዲህ ለቱሪዝሙ ዘርፍ በተሰጠው ትኩረት የቱሪስት መዳረሻዎችና መሰረተ ልማቶች በስፋት መገንባታቸው ዋናው ምክንያት ነው። የነወንጪ ደንዲ ኢኮቱሪዝም፣ የጎርጎራ ኢኮቱሪዝም፣ የኮይሻ ቱሪዝም ፕሮጀክት፣ የነቤኑናና የነዳና ሎጅ፣ በሶፍ ዑመር ዋሻና በሌሎችም የመስህብ መዳረሻዎች የተሰሩት ስራዎች ዘርፉን በማነቃቃትና የጎብኚዎችን ቁጥር ከፍ እንዲል በማድረግ ጉልህ አስተዋጽኦ ተጫውተዋል። ዓለም አቀፍ ተወዳዳሪ የቱሪስት መዳረሻ እንዳንሆን ያቆየን አንዱ አስፈላጊ የሆኑ የቱሪዝም መዳረሻ ልማት ስራዎች መስህብ ሳይሆን መዳረሻ ባለመኖሩ፣ አስፈላጊ የሆኑ ፋሲሊቲዎች ባለመኖራቸው፣ መሰረተ ልማቶች ባለመሟላታቸው ነበር ማለት ነው። ስለዚህ እነዚህ የተሰሩ ግዙፍ ፕሮጀክቶች በገበታ ሸገር ለሀገር ለትውልድ እንዲሁም በተለያዩ ቦታዎች የተሰሩ ፕሮጀክቶች የህዳሴውን ግድብን ብናነሳ የንጋት ሐይቅን ጨምሮ ሌሎች በግሉ ዘርፍ እየመጡ ያሉ ዓለም አቀፍ ትልልቅ የሆቴል ብራንዶች እነዚህ የነበረንን ከፍተኛ የኢንቨስትመንት ዴፊሲት ወይም ጋፕ መሙላት ያስቻሉ ናቸው። በተለያየ ፍላጎት ከወጣት እስከ አዋቂ በተለያየ ትምህርት ባክግራውንድ የኢኮኖሚ ባክግራውንድ ያሉ ዜጎች በቀላሉ የሀገር ውስጥም የውጭም ኢትዮጵያን መርጠው እንዲጎበኙ የሚያስችል አቅም የፈጠሩ ናቸው፣ ማግኔት ናቸው ማለት ነው። ከመጡ በኋላም በብዙ ቁጥር በቀላሉ መጎብኘት መንቀሳቀስ እንዲችሉ እድል የፈጠሩ ናቸው። በአደባባይ በድምቀት የሚከበሩ በዓላት በብዛት መኖራቸው ኢትዮጵያ ምድረ ቀደምትና ታሪካዊ ሀገር መሆኗ የተፈጥሯዊ የባህላዊና ሃይማኖታዊ መስህቦች ሀብቷም ኢትዮጵያን በጎብኚዎች ተመራጭ እያደረጓት ነው።